ተመተህ የለ እንዴ? አሞኝ ነበር። አዎ አደጋ ደርሶብህ የለ እንዴ? አውቀኸኛል እኔን? ኧረ ሀይሚ በማርያም ተይኝ። ሀይሚ ካልክ አውቀኸኛል ማለት ነው። ተነገርኩኝ። የምር ስማ፣ ታስታውሳለህ ትናንት ምን ስታደርግ? እንደዚህ መሆንም የለበትም ሲጀመር አይገባውም በአጠቃላይ እና ከዚህ በላይ ባላወራ ብሩክና ሀይሚዬ እንግዲህ ያው እኔም ባይዘው የሆነች እህቴን ኮሜንት ጽፌ ያለው እኛ በምናወራው ነገር ተመልሰው አይዲያ ይመጣሉ እያልኩ ይሄ ነገር ያው ገስት ላይ የተወራው ነገር ነው። አንዳንዴ ቆም ብለን እናስብ፣ አንዳንዴ ደግሞ ምንደነግጥ። ሚዲያ ላይ ያለውን ነገር እውነታውን ማወቅ የምችሉት ከማን ነው? ከብሩክና ከሀይሚዬ ብቻ ነው እንጂ ከዘር ለገበሬ እንኳን እውነታን አታገኙም። እና እንደዚሁም ደግሞ ያልሆነ መረጃ ማለት ነው ሳናጣራ ስለነዛ ሰዎች መልካምነት የምናስብ ከሆነ መረጋጋት እንዳለብን ሰው ማረጋጋት እንዳለብን ነው። በዚህ አጋጣሚ ብሩኬ በጣም መልካም ቅነክ፣ እንደዚህ አይነት ፈሪሳ ራሱ አይገባውም። እንወድሃለን፣ አላህ ይጠብቃችሁ። ብሩክና ሀይሚትዬ እንወዳችኋለን፣ እናከብራችኋለን። ሀይሚትዬ እኛ ደርባባ ማለት ነው። ማሻላ ተባረካላ። ማለት ፈጣሪ የፈጠረውን ነፍስ እግዚአብሔር የፈጠረውን ነፍስ እናንተ ለማጥፋት መሯሯጥ ምንም መብት የላችሁም ነው። ሀይሚትዬ ማይስዊት ባይዘዊ ቻናሏን ሼር አድርጉ። እኔ በሌላ ቻናል ስኪፕ አድርጌ አይቻሉ። ለምን ይዋሻል? ደንግጬም ስለነበረ ለምንድን የደነገጥኩት የስተርዴይ እኔ ቲክቶክ ላይ ነበርኩ ብያቸዋለሁ። ግን በውስጥም ሳወራ የጠራው ነገር የለም። ድጋሚ ሳወራ ውሸት እንደሆነ ነው። እና ይሄ ደበደበው ላይክ ያላችሁት እስተፈርላ ላዚም። ሲቀጥል ደግሞ ሀይሚትዬ እንዳለችው ትክክል ነው። እኛ እኮ በፈጣሪያችንም ብያለሁ ቪዲዮ ከሰማችሁ ማለት ነው። አንደኛ ነገር በፈጣሪያችን እንወከል፣ በአላህ ስብሐ ወተዓላ እንወከል። ሁሉ ነገር አላህ ሲፈቅድ ነው። እኛን ወደ ምድር ያመጣው ፈጣሪ ነው፣ የሚወስደንም እሱ ነው። እና ሀይሚትዬ ትክክል ነሽ እኮ ራይት ነሽ። ወይኔ እንዳንቺ እንኳን ንግግር አልችልም ከምር። እና ኦፍኮርስ ምንም ማድረግ የሚችለው ሰው ሳይሆን ማን ነው? አንድ አላህ ስብሐ ወተዓላ ነው። እና በፈጣሪያችን መገዛት፣ ፈጣሪያችንን ማመን፣ በቃ ተወከልቱ አላህ፣ በአላህ ብንወከል በፈጣሪያችን ኢትስ ግሬት። ይህን ነገር የምናገረው ምንድን ነው? እኔ ቀድሜ ሰምቻለሁ፣ ቲክቶክ ላይም ነው የሰማሁት ይሄን ነገር ማለት ነው። ሲያለቅሱም ነበርኩ፣ እታች ቁጭ ብያለሁ፣ ግርግርም ሁሉ ነገር ነበርኩ። ግን ምንም ማውራት አልፈልግም። ለምን ምንድን ነው ምንም የምናደርገው ነገር የለም። ሀይሚ ጋር ብሩክም ዘለን አንደርስም። እዚህ ጋር ምን ማድረግ ነው ያለብን? ሀይሚና ብሩክን አላህ ሱብሓነሁ ወተዓላ ይጠብቃቸው ነው። ከዚህ ወዲያ ምንም ማድረግ አንችልም። እና ብዙ እህቶች ያራብሻችሁ አላችሁ፣ አላህ ልብ ይስጣችሁ በዚህ አጋጣሚ ማለት ነው። ጠላትና ወዳጅ ግን ይለያል። እሱ ነው እንደፈለገ ማድረግ የሚችለው እሱ ነው። እናንተ በገዛ ፍቃዳችሁ ቀምታችሁ ሰውን ለመግደል መሯሯጥ ያስጠይቃል። ያሰብኩት በእንደዚህ አይነት ቪዲዮ እዚሁ ሀይሚዬ ስትናገር በጣም ነው የሚከብደው ውዶቼ ማለት ነው። መግቢያው ላይ ላይክ በጣም ይከብዳል። እኔ ግን አንድ እህቴን እያወራኋት ነበርኩ እዚህ ታይም ላይ ማለት ነው በኮሜንት ምንድን ነው በዚህ አይዲያ እንደሚመጡ ቀድሜ እየተናገርኩ ነው። እኛንን አይዲያ የምንሰጣቸው፣ ቀጣዩ ደግሞ ትሰማላችሁ። ልጅነን ሽማግሌ ምን በሚለው ትሰማላችሁ ቀጣዩ ማለት ነው። እና አንዳንዴ ሀይሚትዬና ብሩኬ በተቻላችሁ መጠን በራሳችሁ አይዲያ ብትመጡልን ኢትስ ግሬት። ለምን ይኸውን የሚያስደነግጥ ነው። እኔ አሁን በሌላ ቻናል ነው ስኪፕ አድርጌ ያየሁት። እና በተቻላችሁ መጠን እኛ ዝም ብለዚህ ቲክቶክ ላይም ሆነ እንደ ዘር ለገበሬ ዝም ብለን የምናወራው ወሬው ትክክለኛ እውነታው የሚገኘው እናንተ ጋር ነው። እና በእንደዚህ አይነት አይዲያ አትምጡ። ማለትም ዲስከስ በሚደረግ አይዲያ ባትመጡ ኢትስ ግሬት። ያኔ እንደ ፌመስነታችሁ ማለት ነው። በዚህ አጋጣሚ በጣም ይቅርታ ውዶቼ ማለት ነው። ለምን እንደኛ እኛ አሁን ከቲክቶክ ወሬ እናመጣለን እዚህ ጋር እናሰራጫለን። እና ሀይሚትዬም ላይክ ነው ይቅርታ። ግን ብሩኬ በጣም መልካም ነው፣ በጣም ቅን ነው፣ ለምስኪን የሚራራ ቅን ልብ ያለው፣ ለሴቶች ክብር ያለው፣ እንደዚሁም ለመዳም ቅመም ቢግ ሪስፔክት አለው። ኃይለኛ ፕራንክ እንኳን እየሰራ ህዝብን ተመልካችን ቢግ ሪስፔክት ነው ያለው፣ አይረሳም ማለት ነው። እና እንደዚህ አይነት ፈሪሳ እንደዚህ አይነት ነገር ኔቨር አይገባውም። ሀይሚትዬ እንዳለችው ትክክል ነሽ ሀይሚትዬ ማለት ነው። አላህ ይጠብቃችሁ፣ የምንወዳችሁ ማለት ነው። ቢስሚላ በጣም ነው ያኔ ይገርማል። ይሄ እንደዚህ አይነት ሀሳቡ ራሱ መምጣት። ቲክቶክ ላይ ያላችሁት ግን ወደ ራሳችሁ ተመለሱ። አንዳንዴ ግን በገንዘባችሁ አትመኩ፣ በጉልበታችሁ አትመኩ። ለማጥፋት አትሯሯጡ፣ የሰውን ደስታ ለመረበሽ አትሯሯጡ፣ በብራችሁ አትመኩ፣ ተመኩ በአንድ አላህ ሱብሓነሁ ወተዓላ። እና ይሄ አሁን የተናገረችው ትክክለኛ ሚሴጅ ነው። ሪዲዮን ነው ሀይሚና ብሩክን
እየረበሽናቸው ነው ያለ ነው። ቪዲዮቸውን አናይም፣ ላይክ አናረግም፣ ሼር አናረግም፣ ቪዲዮ የላቸውም። እና ለማንኛውም አብሽሩ እንግዲህ ሀይሚትዬን ያው ብሩክን ልታሳያችሁ ነው የሚባል ነገር አለ። ከዛ በኋላ የሚጠብቀንን ነገር ማወቅ መቻል አለባችሁ። እና ሀይሚትዬ እንግዲህ አጽያት አትግቡ እያለችን ነው። ትክክል። አላህ ለሁላችንም ልብ ይስጠን። ሁላችንም በሃይማኖታችን ዱዓ እናድርግ። 24 ሰዓት ሙሉ ስለ ሰው አንጨነቅ። መጀመሪያ ስለ ራሳችን እናስብ ማለት ነው። ሪዲዮን ነው የምነግራችሁ። እና ተንኮል አናስብ፣ ፈጣሪያችን እንፍራ። ይሄን ነገር ሚስቴክ ለማነው ለራሴ ጭምር ሁላችንም ማለት ነው። እና የሚወስደው የሚነሰጠው የሚነሳው ማን ነው? አምጥ አላህ ሱብሃነሁ ወተዓላ ነው። እና በፈጣሪያችን እንመካ። በዚህ አጋጣሚ ትንም ነው አይመቱ እየረሳክ ነው እየረሳህ ነው። እኔን ግን አውቀኸኛል አይደል? አውቀኸኛል እኔን ሀይሚ በማርያም ተይ ሙዳት ያዥብኝ እንዴ! ምን ሆነሽ ነው ግን? ሀይሚ ካልክ አውቀኸኛል ማለት ነው። አይ ብሩኬ እኮ እኔን ሸወድከኝ አንተ። ትናንትና ነው እኮ ከተኛውበት የነቃሁት። ማታ ሶፋ ላይ ተኛ። እኔማ ከእንግዲህ ማንንም አላምንም። ማንንም አንድ የማምነው ሰው እናቴና ባዲን ብቻ ማለት ነው። የኔ ስዊትን ብቻ። ከዛ ወዲያ ማንንም አላምንም። ከምር እኔ ብሩኬ እየማረ እዚህ ላይ የሚተኛ መስሎኝ ነው እኮ እኔ እንዴ ግራ የገባኝ ማለት ነው። አንዷ እህቴ ደግሞ አረቄ ስለ ቪዲዮ ላውራ መሰለኝ የምታስቂኝም አለሽ። እና ለማንኛውም ይመቻችሁ። ይኸው ሶፋው ላይ ነው ያለው አሁንም ማለት ነው። ብሩኬ ጠዋት ገብቶ ነው ደግሞ አንሸወድም። ታስታውሳለህ ትናንት ምን ስታደርግ እንደዋልክ? ምን ስታደርግ እንደዋልክ ታስታውሳለህ? ማረሰውም እንዴ ምንድን ነው ሁሉም ሰው ተወጋ የሚለኝ? ስለተወጋህ ነዋ። እኔ ምንም አልሆንኩም። እየረሳህ ነው እንዴ? ማርያምን ምንም አልሆንኩም። በስለት ተወግተሃል እኮ። ኦሆ አይ ብሩኬ። ሀይሚትዬ ደግሞ ይቀየራል የታሸገው ማለት ነው። ስተው ነው እኮ እኔ እንኳ ግራ የሚገባኝ ለምንድን ነው መሰላችሁ? እኔ ኮሜንት ላይ ጓደኛዬን አሁን ሀይሚትዬ ስትለቅ አሁን ደግሞ እኛ አባወራ ነው ይመጣሉ እያልኩ መጡ። ይኸው በዚሁ አይዲያ ነገ ደግሞ ጠብቁ 20 ዓመት 10 ምናምን የተባለውን ደግሞ ይመጣሉ። እጭ አረ ሀይሚትዬና ብሩኬ እስኪ ነቃ በሉ ወይ ቀዝቃዛ ውሃ አንዴ ሻው በሉ። ኦ ማይ ጋድ። እና አልሐምዱሊላህ እንግዲህ ያለ ይጠብቃችሁ። አንዳንድ እንደዚህ አይነት ሸር ስብሃን አላህ። እና አላህ ባላችሁበት ጠብቃችሁ። መቀየር አለበት የታሸገው። ተወግተሃል በቃ። የምርህን ነው ግን ቁስልህ እንዳልነካ ነው እኮ እንደዚህ የተቀመጥኩት። ብሩኬ ተነስ። የታሸገው እውነት አይመስልም። አላህ ይጠብቃችሁ ሀይሚትዬና ብሩኬ፣ አላህ ይጠብቃችሁ ማለት ነው። እኔ ከመጀመሪያውን ነው ባይዘው የደነገጥኩት አሁን ላይ ሳይሆን ቲክቶክ ላይ በሚያደርጉት ነገር ተናድጄም ደንግጬም ነበር። ለምን ዘሎ አይደርሱም፣ ሮጦ አይደርሱም፣ ወይ በውስጥ አያወሩም እነዚህ ሰዎች ብዬ በእነሱም ተናድጃለሁ። ለምን ዋሻቸዋለሁ? ከካሜራ ጀርባ ደግሞ 1-2 የመዳም ቅመም እንደኔ አይነቱን ስጠይቅ አንዷ ያው ምንም ነገር እንዳሌለ ነው፣ ዝም ብለው ነው ያው ለነገ ፕራንክ ነን ያለችኝ። ረቢን ነው የምላችሁ ማለት ነው። ገባችሁ? ያኔ ፋሚሊ የሆነች ካለች ቡታጅራ ላይ ውዶች፣ እዚህ ጋር ኦፕን ላድርግላችሁ አሁን ማለት ነው። ቡታጅራ ላይ ቤተሰብ ወይ ደግሞ የቡታጅራ ሰው ከሆኑ ወደ ለመዳም ቅመም አይደለም የሚያስቡት፣ ለቡታጅራ ዩቲዩበሮች ነው የሚያስቡት። እዚህ ላይ ቴንኬሩ ነው። ለምን ስራ እንዳይበላሽ ማለት ነው። እና በዚህ አጋጣሚ የመዳም ቅመሞች የቡታጅራ ሰው ናት፣ የቡታጅራ ናት፣ ዘመር ናት እያላችሁ ማመን ማንንም የለባችሁ። ማመን ያለባችሁ ማን ነው? አንደኛ ነገር ብሩክና ሀይሚን። እኔ እንደዛ ነው ከእንግዲህ ማለት ነው። ብሩክና ሀይሚ በሚያወሩት ነው እንጂ አላምንም። ባምን ኖሮ እኔ ከቲክቶክ ላይ እንደወጣው እንቅልፍ ማባረሪያ ብዬ ወዲያውኑ ሰራላችሁ ነበር። ገባችሁ? ወዲያውኑ ማለት ነው። ድምፃቸውንም ቀዳለሁ ሲያለቅሱ ሲንጫጩ፣ ደውለናል፣ ሰላም ናቸው፣ ምንም ችግር የለባቸው ምናምን እያሉ ነበር ላይ ተሰቅለው። ገባችሁ? ግን የቡታጅራ ሰው ነኝ ያለው የሚያወራውን ኒቨር እንዳታምኑ። ሴትም ትሁን ወንድም ይሁኑ የቡታጅራ ሰዎችን አትመኑ። ለምን የቡታጅራ ሰዎች እርስ በርሳቸው ነው የሚጠቃቀሙት፣ አታ ቤተሰብም ቢሆን ማለት ነው። ይሄን መረጃ እኔም ስላለኝ ማለት ነው። ገባችሁ? ግዴታ ቲክቶክ ላይ መታችሁ ታራግባላችሁ የሆነ ነገር፣ ከዛን ፌመሶች ደግሞ ያን ቪዲዮ ይሰራሉ ማለት ነው። እና አንዳንዴ ቴንኪሩ ነው። እቼ የቡታጅራ ልጅነት ይሄኛው ዘመዱ ነው አይዋሽም። ኔቨርስ የቡታጅራ ሰው ይዋሻል ለዩቲዩብ ሲባል ማለት ነው። እኔ ራሴ ተጠራጥሬ እኮ ነው
በቃ ለማንኛውም እዛ ጋር ካሜራ አለ። ደህና ነሽ ግን? እኔ ደህና አይደለሁም። ደንግጫለሁ ምናምን እያሉ ነው መሰለኝ። ደንግጫለሁ። ወንድሞቼ ምናምን ደውለው ነበር። ተጠራጠሩ ነገሮች እውነታ ቢኖራቸውም ግን አንዳንድ ነገሮች ደግሞ እርግጠኛ እንድትሆኑ ነው፣ ደህና እንደሆነ እንድታዩ ስለፈለግኩ ነው። በጣም ብዙ ሰው እየተጨነቀ ነው። አንተ የተወጋህ ነው የመሰላቸው። ምን እንደተፈጠረ አላውቅም። ብሩኬ ተወግቷል የሚል ወሬ ብቻ ሁሉም ጋር እየተደረሰ ነው። አላህ ከአስመሳይ ሰው ይጠብቃችሁ። ሀይሚቲና ብሩኬ፣ እነዚህ አስመሳዮች የት ነው የሚገኙት? የት ነው የሚፈልቁት ካላችሁ መፍለቂያውም መኖሪያቸውም ቡታጅራ ነው። ሪሊውን ነው የምነግራችሁ። እንደዚህ አይነት መሰሪ ነገሮችም ያስበው እንደዚህ አይነት ፕራንክ ቢሆን እንደዚህ አይነት ሸር ነገር የምናስበው የሚያስቡት እኛ የምናውቀው ከዛ ነው፣ ከቡታጅራ ነው። ምንም ሆነ ምንም እና የመዳም ቅመሞችም ከዚህ ነገር ተማሩ። እኛንም አታናዱ። ሪሊውን እኔ እንደ እህቴ ነው ማያችሁ፣ ሁላችሁንም ማለት ነው። ለምን ወደ ራሳችሁ ተመለሱ። ከሀይሚና ከብሩኬ ያልሰማችሁትን ነገር ለምን ዘመድ ለምን አክስት አትሆንም? ማመን የለባችሁም። ለምን አንደኛ ነገር ውዶች እዚህ አልሐምዱሊላህ ብሩክ ሀይሚዬ አለ ይጠብቃቸዋል። እዚህ ጋር ደግሞ በነው አይሄዱም፣ ሮጦ አይሄዱም። ገስት ላይ መጥቶ እንደዚህ አይነት ነገር የሚወራው ምንድን ነው? እኔ ከዚህ በፊትም በጣም ነው በሩታ እንትን የምለው ማን ነው ዊና አይደለም ይሄ ልጅ ደግሞ ሁሌ ስሙ ይጠፋብኛል ማለት ነው። እና 100,000 ገብቷል ማሻላ። ማናት ሩታ ላይ በር ተዘግቶ እያለቀሰች ነው ብሎ መጥቶ ቲክቶክ ላይ ያወራል። ህዝቡ እኛ አፋችንን ከፍተን እኛ ዘለን አንሄድ በር አንከፍተን እንዴት ነው ለቲክቶክን መጥቶ የሚወራው ነው ያልኩት። እና አንዳንዴ ቲክቶክ ያላችሁ እህቶቼ እናንተም እንትን ብላችሁ እኛም ደግሞ አታስጨንቁ ማለት ነው። እህቶቼ ወደ ራሳችሁ ተመለሱ። ሀይሚና ብሩክን ፈጣሪ ይጠብቃቸዋል። ያሉትም ከቤተሰብ ጋር ነው። አይ አይደለም፣ አይ ቲንክ ያሰበም ሊኖር ይችላል። ምናልባት ሊወገኝ ከማንም ጋር አልተጣላህማ አለ ይጠብቃችሁ። ሌላው ደግሞ አንድ ማስተላለፈው መልእክት ምንድን ነው፣ የቡታጅራ ሰዎች እንደኛ አይደሉም ውዶች። አሁን ብዙዎቻችሁ ቲክቶክ ላይ ያላችሁት የእኔ ዘመዶች ናችሁ፣ የኛ ናችሁ፣ የቡታጅራ ሰዎች አይደላችሁ። ሊሆን ነው። ለምን እዚያውን ስደት ላይ ታክሲ ውስጥ ይዘው ነው የሚሄዱት። ዝም ብሎ ሰው ቤት እንግድነት ሲመጡ ይዘው ነው የሚመጡት። ከስትራ ሲመጡ በቃ ይሄ የሚወጋውን ይዘው ነው የሚመጡት። ታውቃላችሁ ማለት ነው። የቡታጅራ ሰው ግን ስደት ላይ ራሱን ጠብቆ ተጠንቅቆ ትሰማላችሁ። ሪሊው ነው የምነግራችሁ። እኔ በጣም ብዙ ስለምኖር ከነሱ ጋር ማለት ነው። ነገርን ሸሽተው ነገርን ርቀው አታ ብሩኬም እያያችሁት ነው እኮ። ብሩኬ ከሰው ጋር አይጣላም። ማንም ሰው የቡታጀራ ሰው አይጣላም ከማንም ሰው ጋር። ስደት ላይም እንደዚሁ አታ ስደት ላይ ሚስቱ ተቀምታበት የራሱ ጓደኛ እኔ እብድን የኩት እንዴት ዝም አለ ነው ያልኩት። ሪሊውን ነው የምነግራችሁ። ግን አልደበደቡም፣ አልተደባደቡም። ገባችሁ? አንዳንዴ ምንድን ነው ራሱን ጠብቆ ነው የሚኖረው። የቡታጅራ ሰዎች ጉራጌዎች ማለት ነው። ጉራጌዎች እና ጥንቁቅ ናቸው። ስለዚህ ብዙም ደግሞ ይሄ ነገር እኔ እንዳልሆነ ነው ያስደነግጣል። በእርግጥ ግን ብዙ መጨነቅ እንዳሌለባችሁ ነው። ለራሳችሁ ትምህርት ውሰዱ። እውነታ የሚገኘው ሀይሚና ብሩክ ነው። እንደዚህ አይነት ይህን ነገር ግን ያነሳው ሰው መጠየቅ አለበት። ይህን ነገር የተነፈሰው ዳርሱ ሰዎች ብትጠነቀቁ ጥሩ ነው። ሰው ከማስጨነቅ ውጭ ምንም የሚፈጠር ነገር የለም። እየታመመ እኔ ታሟል ብዬ ከመጣሁላችሁ ነው እውነታው ሊሆን የሚችለው እንጂ ሀይሚቲ እና ብሩኬ ስትቃለዱ አዶናይ እና ጃኒ እንዴት ቲክቶክ ላይ ካይና ያውጣቸው እነሱን እያየን ነበር። አዲስ ፍቅረኛሞች ናቸው መሰለኝ አዶናይ ኤንድ ጃኒ። በጣም ይመቹኛል ባይዘው የዚህ አጋጣሚ። ሲቀጥል እንግዲህ ሀይሚቲ እኔ እንዳልኳችሁ ነው ከባለቤቱ ሳሰሙ። አንደኛ ነገር ደግሞ እኔ ብሩክና ሀይሚን አድናቂ ከሆንኩ የሆነ ያኒ አንደኛ ነገር ኮሜንታተሮች የሚሳደቡ ከሆነ ያሳስታቸዋል። እኔ ጋም ተሳዳቢዎች እየመጣችሁ ነው፣ ዌልካም። ግን ምንድን ነው በቃ የሆነ ሪስፔክት የሚባል ነገር አለ። አሁን የባለፈው ፕራንክ ያደረገውን ጭንቅላቱ ላይ ያሰረውን ከማነሱ ኦ ማይ ጋድ ሀይሚትዬ እና ምፍታ ላይክ እሱን ለጥፈሻል ማለት ነው። ሀይሚዬን ተወጃታለሽ። አላን እንፍራ ነው ቶታሊ ማለት ነው። ፈጣሪያችንን እንፍራ። በሰው ላይ ሸር ነገር ብንሰማ እንኳን
አንዳንዴ እለት ከእለት ቼንጅ ኦፍ ቼንጅ እንደነገርኳቸው እኔ ከዩቲዩብ እኔ ሰምቻለሁ ነበርኩ ቲክቶክ ላይ ብያቸዋለሁ፣ ግን አልተነፈስኩም። በውስጥም ሳጣራ ምናምን የሆነ በቃ እነዚህ በጎች ደግሞ ተነሳባቸው ነው ያሉት። ረቢን ነው የምላችሁ። ስለዚህ በቃ ዝም ብዬ ነው ያለፍኩት። በጥቅሱ ነው ያወራሁት እና እንጠንቀቅ ባይነን ከፈጣሪ ጋር ማለት ነው ነው ማለት አይደለም። እኔ እንጃ አንድ እግሩ የት እንደሄደ። ኧረ የቀልድ አይነት አለ። በእንደዚህ አይነት ነገር አይቀልድም። ሀይሚትዬ አላ ልብ ይስጠን ነው የሚባለው። ውዶቼ ማሮቼ እንግዲህ ይሄን ይመስላል። እንዳይበዛባችሁ ከ8 ደቂቃ እንዳያልፍ ነው። ያነቀቁልን ሰዎች እግዚአብሔር ያክብራችሁ። አሚን አሚን አሚን። አቶ ብሩኬም ደግሞ እና እንወዳችኋለን። አሁን ነቅቻለሁ። እንዴት ናችሁ? ደህና ናችሁ? ነቃ ወደ ራስ ተመለስክ። በተለይ ደግሞ ወንድሞች ግራ እየገባኝ ነው እንቅልፌን የተኛሁት እና መላው ፋሚሊያችን መላው እና ሀብትሽም ጋር ግራ ገብቶ